ይህ መረጃ ምንድነው? ጎጃም ላይ ብቻ ሳይሆን በመላው አማራ በተለይ ደግሞ ስፔሲፊካሊ አሁን ከሆነ የብልጽግናው ኃይል ጎጃም ላይ ያለውን ፋኖ ማዳከም በሚለው እሳቤው እንግዲህ በርካታ ደህንነቶችን አምቦ ላይና አዳማ ላይ አሰልጥኖ እንዳስገባ ወደ ክልሉ በተለይ በብዛት ወደ ጎንደርና ጎጃም እንደበተነ መረጃ ከአንድ አመት በፊት ጀምሮ ስናደርሳችሁ ነበር። የዛሬ 6 ወር አካባቢ የሚያስገባቸው እንዳሉ አድርሰናቸዋል። እነዚህ ሁለት ናቸው፣ በአድማ ብተና በሚሊሻ እና በኗሪነት ከዛም ጨምሮ ደግሞ ፋኖን በወዶ ገብ መስለው እንግዲህ የተቀላቀሉም አሉ፣ አማራ መስለው የተቀላቀሉ አሉ። ስለ እነዚህ ሰዎች በተደጋጋሚ ቢያንስ ከ5 ጊዜ በላይ መረጃ ሰጠናቸዋል፣ በማስረጃ በቪዲዮም በፎቶም። አሁን እነዚህ ግለሰቦች እነዚህ የብልጽግና ሰዎች ወደ ፋኖ ውስጥ አማራ መስለው ፋኖ መስለው ገብተው ፋኖን እያስገደሉ ነው። ኦፒዎች ሆነዋል፣ ደህንነቶች ሆነዋል፣ የፋኖን ትግል ወደ መከፋፈል። ስለዚህ ሰሞኑን አሁን የእርስ በርስ በምስራቅ ጎጃም አካባቢ የእርስ በርስ ውጊያ ነበረ እንግዲህ ሊከዱ ብለው እነዚህ ህዝብ የሚዘርፉትን አደብ ለማሳስ ሲባል የእርስ በርስ ግጭት ተከፍቶ ነበረ። ነገር ግን ይህን ግጭት በማስቆሙ ረገድ አመራሮችን ወደ ስህተት ውስጥ በማስገባት አመራሮች እጅ የሰጡበትም ሁኔታ አለ፣ ለብልጽግና የተገዙበትም ሁኔታ አለ በብር። አንዳንድ የዋህና ምንም ማያውቁ አንዳንድ የዋህና ምንም የሚያውቁ አባላትም የዚሁ ተሳታፊ ሆነዋል። ምንም ሳያውቁ እጅ እንዲያሰጡ ተደርጓል። ተከበው እጅ እንዲሰጡ የተደረገበት ሁኔታ አለ። የብልጽግናው ኃይል በመላው አማራ እንግዲህ እጅ ሰጡኝ ብሎ ፕሮፓጋንዳ የሚሰራባቸው አሉ፣ በውሸት አቀናብሮ። በእውነትም ደግሞ እጅ ሰጠውት ያሉ የእጅ የሰጡት አመራሮች አሉ። ከነዚህ ጋር ደግሞ ባለማወቅ አብረው እጅ የሰጡ አሉ፣ ምን ተጠርንፈው። ስለዚህ ይህን እንዴት መጣ ስትሉ ከነዛ ደህንነቶች ጋር ይያያዛል። ሰርጎ ገብ ጥቁር አማራዎች ጋር በሚዲያም የተወሰነ ትንሽ ድጋፍ አድርጎም ለመግዛት ይሞክራል። በብዛት ከዲያስፖራውና አማራ መስለው የአማራ ቀቃኝ ከመሰሉ አክቲቪስቶች የተላቀቀ ይመስላል የፋኖ ትግል። ነገር ግን ምን ይቀራል ስትሉ ውስጡ ነው ፋኖ መስለው መረጃነት ለመንግስት የሚሰጡ እነዚህ ደግሞ ስልታቸውን ቀይረው አመራሮችን ማስከበብ፣ አባላትን ማስከበብ፣ ንጹሃን አማራውን ሲቪሉን ከፋኖ ለመለየት ሲባል ህዝቡን የተሰባሰበበትን ቦታ እየጠቆሙ በድሮን ማስመታት ይገኙበታል። ስለዚህ ደብረታቦርም ንፋስ መውጫም በፋኖ ተመታ መከላከያ። ያኔ ንጹሃን ናቸው ሰለባ የሆኑት እና የህዝብ አገልግሎት መስጫ ተቋማት እንዲወርሙ ተደርጓል በድሮን። አሁንም ሻውራ በፋኖ ተመታ መከላከያ። ሻውራን በፋኖ እጅ ነው ያለው። ነገር ግን ንጹህ ሻውራ አካባቢ በርካታ ድሮን ጥሏል። እዚህ ላይ ከፋኖ ውጭ እንግዲህ ንጹሃን ላይ ነው የተጣለው። ስለዚህ ፋኖን ማግኘት ካልቻለ ድሮኗ ንጹሃን የተሰበሰቡት እየጣለች ያለችበት ምክንያት ምንድነው? ህዝቡን ከፋኖ ለመነጠል ነው። በዚህ ረገድ እነዚህ ውስጥ ያሉ ፋኖ መሳዮች አስተኳሾች ሆኗል። በሰሞኑ